ሜሪ ግን ያረገችው አክስቷን ያረገቻት ሁሉም ስትሰማ እርግብ ግን ምን ልትል ትመስላላችሁ? ምን ትላለች ይሁን እኔ እንጃ። እሱንን እንግዲህ በመቀጣይ ደግሞ እንመለከታለን ማለት ነው። ፖሊሶችስ አገኟቸው ወይስ አላገኟቸውም? እሺ ማን ነው ቅድሚያ እጅ ሊሰጥ የሞከረው ሜሪ ወይስ እርግብ? አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ከቤቴ አዲስ ሆናችሁ እየመጣችሁት ሁላችሁም ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። አገራችን ላይ ሰላም ፍቅሩ አንድነቱ ያምጣልን እላችኋለሁ። ወጥተው ከሚያስቀን ነገር አላህ ይጠብቀን። ሁላችንም ለአገራችን ያብቃን እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ክፍል ኖላዊ ክፍል 126 ይዤላችሁ መጥቻለሁ። ያው ማለት ነው ትናንትና አይታችኋል። ባለው ስለ ፍቅር ነበረ፣ ስለ ቅናትና በሱ የመጣ ነበረ ያቀረብኩላችሁ ማለት ነው። እንግዲህ ተርሳና እስራና ሰላም በመጨረሻ ላይ እስራና ሰላም ሀናን በደንብ አድርገህ ጠብቃት ከሚለው ጋር ነው እንግዲህ የተለያየ ነው ማለት ነበረው። ዛሬ እንግዲህ እንደቀጠለ ነው ድራማው እላቸዋለሁ። ዛሬ እሺ ምን ይዤላችሁ መጥቻለሁ ማለት ነው። እንዳለፈው እንደሚቀጥለው እንዳያችሁት ሁላችሁም እንግዲህ ሜሮና እርግብ እንደሚከታተሏቸው ፖሊሶቹን ታውቃላችሁ፣ ጠበቃዎቹ ማለት ነው። እንግዲህ ጠበቃዎቹ ቤት ገብተው ሲፈትሹ አጥተው እንደወጡ ታውቃላችሁ። ወጥተው ነበረ የፈተሹ ነበረ። ወደ ውጪ ደግሞ ዞር እንበል ብሎ ወደ ውጪ እየወጡ ነበር። ወደ ውጪ ዞር እያሉ ነበረ። እነሱ ግን እንደ መግባታቸውን አውቀው ውጪ ሁለቱም ቆሞ እየጠበቁ ነበረ። ሲወጡ አይወጡም ወይስ ምን ያደረጉ ነው ብሎ እየተናገሩ ነበረ። እነሱም አጥቶ እንግዲህ ዞር እያይናቸው ወዲህ እየፈለገ ነበረ ጥበቃዎቹ ማለት ነው። እንግዲህ እንትና እርግብ ለምንድን ነው እስካሁን የማይወጡት? ሜሪ የሆነ ነገርማ አለ ስትላት፣ አይ ባክሽ ምን የሆነ ያረጉ ይሆናል አለቻት። ምንድን ነው ያረጉ ስትላት፣ አንቺና ፍቅረኛሽን እዛ ቀን እያረጉት ነገር ነው አለቻት። ኧረ ሜሪ ደግሞ አትቀልጂ ምን ሆነሽ ነው ስትላት፣ እንዲህ ምን ነው እንደ ቀልጂ ምን ሆነሽ ነው ምናምን ስትላት፣ እንዲህ እና እንግዲህ ፖሊስ እኮ እንደዛ ከሆነ ታደስ አላረገዙም ያረግዛሉ ስትል፣ ኧረ እባክሽ ምን ስትል፣ እኔ እኮ ፖሊስ ያረግዘ እኮ አይቼ አላቅም አለቻት። እውነትሽ ነው እርግብ፣ እኔ ምን እንጃ እና ምን ያረጉ ይሁን ምን የሰሩ ይሁን እያሉ ሁለቱም እንግዲህ እየተመካከሩ እየተነጋገሩ እያሉ እንግዲህ እንትና ማናት ጉዳችን ፈላ፣ እሺ እንግባ ወይስ እንግባ ስትል፣ ቆይ እንጂ የት ነው የምንገባው መውጣታቸው ሳናቅ ብሎ እንግዲህ ቀስ ብላ እንዲህ ብላ ስታያቸው ሁለቱም ውጭ ወጥተው እየፈለጉ ነው። ሲፈልጉ እነሱ ሁለቱም ጠበቃዎች ደግሞ እነዚህ ልጆች እንግዲህ የት ሄዱ የት ገቡ እንግዲህ ይመስለኛል እንግዲህ እየተከታተሉን ይሆናል አሉ እነሱ ማለት ነው። እነሱ ግን አዎ የተከታተሏቸው ነው ከየት ወጡ ከየት መጡብን ያሉ ማለት ነው። ከዛ ከወጡላቸው በኋላ እንግዲህ እንሂድ በቃ ወደ ቤት ስትል፣ ምን እናደርግ እንገባለን አንሂድ ቆይ ምናምን እያለች እርግብ አይ እኔም አልገባም አለች። ለምን ስትላት፣ እኔማ እጄን እሰጣለሁ በቃ እጄን ልስጥ ስትል፣ ለምንድን ነው አብረን ነው የምንሰጠው አንቺ ብቻሽን ለምን ትሰጫለሽ አለቻት ሜሪ። አይ ሜሪ አንቺ አትሰጭም በእኔ ምክንያት ነው እዚህ ውስጥ ያስገባሁሽ፣ እንደው ይቅርታ ልታደርግልኝ እፈልጋለሁ ለባክሽ ይቅርታ አድርግልኝ፣ አንቺ ውጪ ቆሚ እኔ ግን ሂጄ ለፖሊስ እጄ ልስጥ አለቻት። አይ አይሆንም ለምንም አሰጭም አይሆንም አይቻልም ማለት፣ አይ አሁን በቃ በጣም እንትን ብሎኛል እቤትም ገብተን ምንም አማራጭ የለኝም ምንም ነገር የለኝም ተሱ እሱ እጃችን ምንሰጥ፣ እሷ ሜሪም አብራ ልሰጥ ፈልጋ ነበረ። አይ በቃ እኔ ልስጥ ብላ ትታ ሄደች ማለት ነው። ስትሄድ ወይኔ እርግብ እነህ አክስትሽን ግን እያረኩሽ ነገር ብሰሚ ምን ትይኛለሽ ይሁን አለችና፣ በቃ መልካም መንገዱ ተመኘሁልሽ ይቅናሽ ብላት እሷም ወደዛ አድርጋ ሄደች። እንግዲህ ሜሮ ትታ ስትሄድ እንትና ጠበቃዎቹ እንግዲህ እቤት ገቡና ወይዘሮ ሙላት ጠሯት። ወይዘሮ ሙላት እሺ ምን ፍንጭ አገኛችሁ ስትል፣ ምንም ያገኘነው ነገር የለም አላችሁ። እሺ ለምን ጠራችሁኝ ስትል፣
ተረጋጊ ወይዘሮ ሙላት አሏት። ለምን ሜሪ እንደለመደው በሩን ዘግታ ሄዳለች አልባት። ወዴት ሄደች ይሁን እሱ የምናውቀው ጉዳይ እኮ የለም አለች ልጅ ጠበቃዋ ማለት ነው። እሺ እናንተ ለአሁን ለምን ጠራችሁ ስትል ተይ ወይዘሮ ሙላት የሆነ ቦታ ወይዘሮ ከሌላ ከዛ ቤት ውጪ እርግብ የምታረፍበት ቤት ታውቂያለሽ እንዴ አለቻት። እኔ በቃ ተውኝ ለምን ጠራችሁኝ አለች። እንግዲህ ወይዘሮ ሙላት እንግዲህ እርግብም እዛ መሆኗን አለመሆኗን አረጋግጣችኋል ምናምን ስትል በምን እናረጋግጥ እሱን እንኳን ማረጋገጥ አንቻልም አሉ ሁለቱም ማለት ነው። እሺ ይሄ ነገር እርግብ ምን ነው እናንተ ሙላት ደግሞ ምን ነው አሰርናት እንጂ አረዝምነን አሰርናት እንጂ አላረዘምናትም ለቀቅናት ያላችሁት እናንተ ናችሁ። ምን ሆናችሁ ነው የማትፈልጓት? ወይዘሮ ሙላት ተረጋጊ፣ እኛ እስካሁን ባንቺ ሆድ የተከታተልልሽ ነው አሏት። እሺ አመሰግናለሁ አለች። እሺ አሁን እንዴት ይሻላል ምን ይሻላል እያሉ እንግዲህ በቃ ተነሺ አንቺ ወደ ማርያም መሽን እንሂድ ብሏት ይዟት ሄዱ። ሲሄዱ መላሴ እቤት ቁጭ ብለዋል። ሰላምዬ ገባች። ደከመኝ ብላ ደክሟት ነው መሰለኝ ቦርሳዋን ውርውር አድርጋ ቁጭ ብትል ምን ነው ተት ነው ከክላስ ነው አላት። ምን ነው ክላስ አይመስልም እንዴ አለችው። አረ ከጦር ሜዳ የመጣች ነው የምትመስይ እንጂ አላት። ጦር ሜዳ አይዋ ተኩሼ አለችው። ይተኮሳል እንዴ ጦር ሜዳ ተሄድኩበት? አዎ ጦር ሜዳ ይሻላል አለች። ጦር ሜዳ እኮ ሰላምዬ ይተኮሳል እኮ አላት። አዎ እስቲ ካውያ ትሁንብኝ አለችው። እሷ ደግሞ ማለት ነው ምነው ተነሳብሽ መሰለኝ አላት። እሺ ምነው ድንብላል የለችም አለች። እርቦሻል እንዴ አላት። አዎ አለች። ድንብላል እስቲ የሰሌ ቆንጆ ምግብ ይዘሽላት ነይ አለ። እሺ አመሰግናለሁ አለች። ወሬ አለብሽ አለች። እሺ ሀና ሴት አለች ሲለው ሀኔም አሽሩጉድ እያለች ነው አለችው። እንዴ ከማን ጋር ስትተችኮ ጋር ነው አለች። እንዲህ ታረቁ እንዴ ሲላት አዎ እንግዲህ ቢሆን ነው አለች። ውይ በጣም ደስ ይላል አለ ስለ ሀኒ ነገር ማለት ነው። ሀኒ ማለት ነው ግን ሀና ለምንድነው ታላቅ ማታከብረው ሲል ምንድነው ያልከው ስትል እኔ ፍቅረኛ ሳልይዝ እኔ ሴት ያጣሁ መሰላት እንዴ መሰላችሁ እንዴ አለ። እንዴ ለምን አትይዝም አለችው። አንቺ ያለሻ ሰላም ከልክለሽኛል አንቺ ያለሽ እንጂ አለ። እኔ ምኑ ስለ አንቺ ሳትይዢ እኔ ፍቅረኛ ያስኩኝ ማለት ነውር ነው እኮ አለ። ያው እንደ ታላቅነት ማለት ነው ውዶቼ ቀጨብ ቀጨብ አድርጌ ነው ማቀርብላችሁ ማለት ነው። ያው የቻልኩትን አክል ማለት ነው ቀጨብ ቀጨብ አድርጌ እያቀረብኩላችሁ ነው ማለት ነው። እንደምትረዱኝ ተስፋ አደርጋለሁ ማለት ነው። እና ወሬ ያለብህ ደግሞ ምን ማለት ነው እንደዛ ስትል በቃ ያው ፍቅረኛ ልይዝ ፈልጌ ነው ምናምን አላት። እና ወሬ ያለብህ እኔ ደግሞ ምን ወሬ ይነግረኛል ብዬ ትቼ ሂጄ ነበር አለች። በሚቀጥለው ደግሞ እዛ ቀን ቀጣዩ ማለት ነው ስለ ሀና የታሪክ ቤት ሰራተኝነት ብላ የምትሰራው የነበረው ታሪክ እንግዲህ ቤት ሰራተኛ ብሎ እዛ ቀን የተጀመረው ቻንጅ ነበረ ቀጣዩ ማለት ነው። አባቷ ጋር ሄደችና አባዬ ይቅርታ ምን ሆነህ ነው ሲላት አባዬ እኔ እኮ ስራ ምሰራ መስሎህ ነበር ትምህርት መማር መስሎህ ነበረ ወይ አለችው። ምን ያረግሽ ነበረ ሲላት እኔ እኮ ቤት ሰራተኛ ሆኜ እየሰራሁ ነበረ አለች። አባቷን ገና አሁን እየነገረቻቸው ነው እንግዲህ ሀንዬ በፊት ታሪኳ ለአባቷ ስትነግራቸው አባትየው በጣም አዘኑ። አባዬ እኔ እኮ እቤት ሰራተኛ ነበረ ምን ሰራው በእንባ እውነት እንባ ታጠቡ ማለት ነው። እኔ አንተ ምን አርጌሽ ነው ሀንዬ ብሎ በተቀመጡበት ወንበር ላይ ተነስቶ ሲቆሙ አባዬ ያንተ ይሄን መንገሬ በጣም ይከብዳል ግን እወቅ ብዬ ነው ምነግርህ አለችው። ለምን ምን አርጌሽ ምን ሰርቼ ነው እንዲህ የምታረጊ ልጄ ሲሏት አንተን ማሳከሚያ አባዬ ብዬ ነው እየሰራሁት የነበረው ያንተ ግን ትምህርት ቤት መሄድ መስሎህ ነበረ አልሄድም ነበረ ግን ያንተ ብዬ ነው አለችና አባዬ አንተ እኮ አሁን በእግር በህይወት እየሄድክልኝ ስለሆነ ፈጣሪን አመሰግነዋለሁ አለችውና ተነሱና ይሄን መከራ ሁሉም ሀንዬ ይሄን መከራ ሁሉም ችለሻል ብሎ አቅፏት ሁለቱም እያለቀሱ አባዬ አንተ እኮ ከኔ በላይ ሆነህልኛል አባቴ ስትለው ወይኔ ሀንዬ እኔ ምን አርጌ እኔ ምን ሰርቼ እንደዚህ ልጄ ተሰቃየሽብኝ እኮ አሰቃየሁሽ ተሰቃየሽብኝ በእኔ መከራ ብሎ በጣም
እንትን እያሉ ማለት ነው። የሚገርም ነገር እንግዲህ ሁለቱም አባትና ልጅ እንደዚህ ቆሞ እያለቀሱ ማለት ነው። እኔ እኮ አባ ብሎ እንግዲህ እንደዚህ እያለ እንትና ደግሞ እርግብ እንትኗን ምንድነው ጥፍሯን ቀለም እየቀባች ሶፋ ላይ ቁጭ ብለው ማርቆስ ደወለላት፣ የድሮ ፍቅረኛዋ ማለት ነው። ደህና ነሽ ወይ እንቺ ደህና ነሽ ወይ የሚለው ዘፈን ዘፈነላት ማለት ነው። ሲዘፍንላት እሷ ስልኩን አነሳችውና ማነህ አለችና ማነህ ስትለው አታውቂኝም ነው አታውቂኝም እንዴ ስላት ማነህ እኔ አላውቅም ሰላምታ አይቀርብም እንዴ አላት። ሰላምታማ በዘፈን እኮ ዘፈንክልኝ ሰላም አልከኝ ስትለው እኔ ማርቆስ ነኝ። ማርቆስ አዎ ማርቆስ የባህር ዳሩ ስትለው አዎ አላት። እሺ ምን ልታረግ ፈልገህ ነው? ምን ፈለግህ? አንቺን ፈልጌ ነዋ አለ። ወሬ ያለብህ ምን ፈልገህ ነው? እውነት ማርቆስ አትዋሽ። አዎ አንቺን ፈልጌ ነው። ምን ነው ችግር አለ እንዴ? አንቺን ፈልጌ ነው አላት። እና እንገናኝ ምናምን ብሎ ሁለቱም ስልክ እያወሩ ነው ማለት ነው። ይሄ ነገር በፊት የተጀመረ ነበር። በፊት መጨረሻ ላይ ነበር። ይሄ እንደ ታሪክ ነው ያወጡት እላችኋለሁ። ቤተሰቦቼ እንደምትወዱ ተስፋ አደርጋለሁ። እዛ ሀንዬ አባዬ የቡናው እኮ ድብርት ደብሮሃል፣ ቡናው እኮ ድብርትህን ሊያስለቅቅልህ ብዬ ነው አለችው። አይ ሀንዬ ቢያንስ ይቅር እኮ አላት። ምን ነው ቢያንስ ቢሆን ጋዜጠኛውን አግኝቼው ነበረ እና ምን አለ? እሱማ ምን አለ እንደማይሆን ነገረኝ እያሉ እንደው ምን እያሉ ሁለቱ ማለት ነው እንግዲህ በፊት ታሪካቸው እነ ሰላምም እነ እንትን ሰላም እርግብም በፊት ሙላት እንትን መጋረጃ ቤትም እንዳረገችላት እንደሰራችላት የበፊት ትዝታቸው ነው የተለቀቀው እላችኋለሁ። መጨረሻ ላይ እላችኋለሁ እንደምትወዱት ተስፋ አደርጋለሁ። ቤተሰቦቼ እናንተም ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። እንግዲህ ሀና የበፊት ታሪኳ ነው ማለት ነው። አባቷ ያው እስካሁን ዋሽታ ሳትነግራቸው ቆይተው አሁን ነበር የምትነግራቸው እላችኋለሁ። እንደምትወዱት ተስፋ አደርጋለሁ። በሌላ ደግሞ በአዲስ ጋር ስንገናኝ ድረስ መልካም ቀን ናችሁ። ባይ ባይ።